ተቀመጥ። ሰውን ማጥፋት፣ ሰውን መግደል እርስዎ ከሚያውቁት እውቀት ስንት ዓመት ከኖሩበት ነገር ጋር እስኪ ተነስተው እንዴት ሰው ማጥፋት ጥሩ ነው ብሎ ያስባሉ? እኔ ላይ መጥተህ ተሰሪ ነው ደግሞ በዚህ እንግጣን ካልገባ ትፈልጋለህ እንዴ? አንተ እኔ ላይ ኮል ተሰሪ ነው። አንተ ላይ ነካም ቆጣ የታባል ትሄድ ነው የልትሄድ ነው? ናትረሱታ ታው ልቀቋት። ታው ና ያመጣ ነው። ምን እያደረግሽ? ምን ታዲያ እንግዳ አይመጣም ቤቴ? ቤት ኧረ እባክሽ እንግዳ ነው አይደለ? አዎ ከነሱ ጋር ነው። ነይ ነይ ተነሺ ነይ ነይ። ኢቨን ሰውየው እንኳን ምንድን ያለው የእሷ ላብ ነው ነው ያለሽ እኮ በቃ። ምክንያቱም አንቺ ስላደረግሽው መተቱ ገብቶሻል። አንቺ ካስደረግሽው በአንቺ ላብ ነው የሚረክሰው አለ። አንቺ ያው ምትሰጪንም ምትከፊንም ትከፊናለሽ። እኛ በወዙ እንደገመና በቃ ከጥቅም ውጭ እናውለዋለን። መድኃኒት አውቃለሁ፣ ስለ ደብተር አውቃለሁ። እኔ አላውቅም እኮ ስለ ደብተራ፣ ስለ መድኃኒት እኮ አላውቅም። እኔ ሲያደርግም ያየው ሰው የለም። ምን እየተደረገ ነው? ወይስ ምን እያደረግሽ? ምን እያደረግሽ? ምን ታዲያ እንግዳ አይመጣም ቤቴ? ቤት ኧረ እባክሽ እንግዳ ነው አይደለ? አዎ ከነሱ ጋር ነው። ነይ ነይ ተነሺ ነይ ነይ። አሜሎ ካንተ ጋር ትሆንሽ። እሺ ምን እየተደረገ ነው? ዘመድ አንጠይቅም። ምን ማለት ነው? ዘመድ ልንጠይቅ ነው የመጣነው። አንተ ዘመድ ነህ? አዎ። እሺ ሁላችሁ አባቶቼ እሷን ያስወጣውበት ምክንያት ምንድነው? ከእናንተ ጋር ቁጭ ብዬ ለመነጋገር ስለፈለኩ ነው። እኔ እስክንድር እባላለሁ። የእሷ የባለቤቷ ያጎት ልጅ ነኝ። ያም ማለት የሱ የወንድም ልጅ ነኝ። ዝምድና አለን ማለት ነው። እናንተ እነማን ናችሁ? ያክስታችን ልጅ ነሽ? ያክስታችን ልጅ ለሁለታችሁ ነው? ሁለታችሁ ምን ያክስታችሁ ልጅ የሆነችው? አዎ የሁለታችን ነው። እሺ የት ምን ልታረጉ ነው ዛሬ የመጣችሁ ታዲያ? ልንጠይቃት። ዘመድ አይጠየቅም እንዴ? ዘመድ ልንጠይቅ። ዘመዳችን ነች። ትናፈላልክ ያገኘናት። አዎ ልንጠይቃት ነው የመጣነው። እንዴት አገኛችኋት? ማን አፈላለገላችሁ? ያው በመንገድ ላይ ስማን ስለምናውቅ ተናጠያይቅ እዚህ ወሳፍ አንዋሉ ገባን አገኘናት። ማን ነው ስሟ? ጋሼ ወይንሸት። እሺ የባለቤቷ ስምስ ማን ነው ጋሼ? እሱን አናውቀው። እሷን ግን ታውቃታላችሁ? እንዴት አወቃችሁ ዛሬ እዚህ መኖሯን? መጀመሪያ የት ነው የነበረችው እሷ? ክፍለ ሀገር እኮ። ታዲያ ከክፍለ ሀገር ስትመጣ እዚህ ቤት አይደል የገባችው? እና ታዲያ በክፍለ ሀገር ብኩን ዞሮ ትጨቅጭቀኛለህ። ምን ትጨቅጭቀኝ? መጨቃጨቃ ይኸውልህ ጋሼ፣ አሁን እርሷን ፈልጋችሁ እኮ መጣችሁ። ከክፍለ ሀገር እዚህ ድረስ እንዴት መጣችሁ? የት አወቃችሁት? ቤት አድሬስ ፈልገን ዘመድ አጠያይቀን አገኘናት። እንዴት አድርጋችሁ ነው አድሬስ የጠየቃችሁት? ጠፍታብን ስለነበረ ፍለጋ መጣን። ፈልገን አገኘናት። ዘመድ አጠይቁ እያልከን ነው? ለምን እኔ ማጠይቁ? እሺ መጨቃጨቅ አይደለም። እኔ እናንተ የመጣችሁበትን ዓላማ ማወቅ ስለፈለኩ ነው እየጠየኳችሁ ያለሁት። እንዴ እናንተ እዚህ ቤት ስትመጡ እዚህ ቤት የሚመጣውን ሰው ማወቅ አልችልም? እሷ ዘመዳችሁ የእናንተ ዘመድ ከሆነች እንዴት አንድ ቀን እንኳን እንዴት አይቻችሁ አላውቅም። 20 ምናምን ዓመት እናንተን አይቻችሁ አላውቅም። አሁን እኛም አይተናናቅም፣ ግን እሷን ለመጠየቅ መተናለ። ግን ይሄን አትጨቅጭቀኝ አስርግጥ። እሺ ጋሼ፣ አሁን ልጅ እንዳላት ያውቃሉ? ልጇንም አናውቅም። እና እናንተ ዘመድ ናችሁ ምንድን ናችሁ? እንዴት 20 ምናምን ዓመት የሞላት ልጅ አታውቁም? እኛም ጠፍታብን ነው ፍለጋ ነው የመጣ ነው። የት ጠፋች? እናቷም አባቷም በህይወት አሉ፣ እኔ አውቃቸዋለሁ። የት ጠፍታባችሁ ነው? እናንተ ከየት ነው የመጣችሁት? እኛ ከክፍለ ሀገር ነው የመጣው እኮ። ከክፍለ ሀገር የምትመጡ ከሆነ እናት አባቷን ታውቃላችሁ ማለት ነው። ታዲያ ዘመድ መጠየቅ ነው። እና እናትና አባቷ የዛሬ ስንት ዓመት እዚህ ቤት መጥተዋል ነበር እንዴ? የለቅሶ ጊዜ ባለቤቷ ሞት የተባለም ጊዜ እዚህ መጥተዋል ነበር። እናንተ የት የከረማችሁ? እኛ በዛን ሰዓት አልመጣንም። የት ነበራችሁ? ውጭ። ወዴት? ወደ ገጠር ወጣ ብለን፣ ተገጠሩም ገጠር ወጣ ብለን
ተገጠሩም ወደ ገጠር ወጣ ብለን ምን ልትሰሩ ነው ወደዛ ሄዳችሁት? ያው እንግዲህ አንዳንድ ነገሮችን ስለምንሰራ ተግባራዊ ስለምንተገብር እዛ ወጣ ብለን ነበር። በዛን ሰዓት ምንድነው ተግባራዊ የምታደርጉት? ዘመድ አጠይቁ ማለት ነው። አሁን ስለ ዝምድና አይደለም የሚጠይቋት። እናንተ እስካሁን የት ቆይታችሁ ነው አሁን ልትጠይቋት የመጣችሁ ነው ያልኳችሁ? እንጠይቃለን። ሰው የጠፋ ሰው አይጠየቅም? ይጠየቃል። እና ምን ትጨቀጭቀኛለህ? እናትየዋም አባትየዋም የማያውቋችሁ ሰዎች የት ነው? በዚህ ቦታ ናችሁ ብለው ላኩኝ። በቃ ዝዱና ሰው ፈልጉና ሰው ያገናኛቸዋል። ዘሰባለቻውን ይኸውልህ የኔ ወንድም ማን ነው ስምህ? እኔ ራስ አበበ። ራስ አበበ። እርሶስ? ራስ አረጋይ። ምንድነው ራሱ? ሞጋሳው። ሞጋሳው ሞጋሳው ምንድነው? ሞገስ ነው? ማሞገስ ማለት ነው። ራሳችሁን እያሞገሳችሁ ነው? አብለምን አባቴ ነው እንጂ ማሞገስ። አንተ ስምህ ማን ነው? አበበ። እና ራስስ ማን ነው? አባቴ አረጋይ። ኧረ አይቀባጥሩ ጋሼ እባክዎት። ምን ትጨቀጭቅኛለህ? አሁን ምንድን ነው የሚሉት የሚያወሩት? እርሶ ማን ነው ስሞት? ራስ አረጋይ። ስሙ ያንተ አረጋይ። አረጋይ ራሱ ምንድን ነው? ሞገስ የአባቴ ስም። ኧረ በስመ አብ ወልደ መንፈስ። ኧረ የአባት ስም ከኋላ ነው ያለው። እስክንድር ጌታቸው ይባላል። ከኋላ ነው ስም፣ ከኋላ ነው። ራስ ያንተ ስም ነው? ራስ አረጋይ። ራስ። እሺ አባት ማን ነው? አረጋይ። አንተ ማን ነው ስምህ? ራስ። እሺ ያንተ ይሻላል። እርሶስ? ራስ አበበ። ስም ማን ነው አንተ? ራስ። ራስ ይውለቅ። ምን አይነት ሰውዬ ነው? አሁን የጠየኩ ይኸውልህ፣ ስማኝ፣ ሁለታችሁም ስማችሁ ራስ ነው? አዎ። እየዋሻችሁ ነው። ለምን ራስ ሆናለሁ? ራስ አይደለም። ራስማ የለህም። ራስ ቢኖርህ ኖሮ ራስህን ራስ ትላለህ። አትጨቃጨቀኝ አንተ። ይሄ እየተጨቃጨኩ አይደለም፣ እውነቱን እየጠየቅኩ ነው ያለሁት። የምትመልስልኝ ከሆነ መልስልኝ። እና ታዲያ ዘመድ ጠይቁ ነው የምትለው? ጠይቅ እንዴ። ነገርኩህ። ስሜ ነው። ራስ አይደለም ስም። ዘመድ አጠይቁ ካልከን እሺ፣ አይደለም ጋሼ። እርስዎ እንግዲህ ዝም ያሉ እንግዲህ የተረጋጉ ሰዎች ናቸው። በእድሜም ከሱ ይሻላሉ ብዬ አስባለሁ። እውነት እዚህ ቤት የመጡት ቤተሰብ ጥየቃ ነው እንዳይዋሹ። ይኸው እንግዲህ ማተብ አንገቶት ላይ አይቻለሁ። እንዳይዋሹ በእግዚአብሔር። እውነት እዚህ ቤት የመጡት ወይን እሸትን ለመጠየቅ ነው? ያውም ባለቤቷን ሳያውቁ፣ ያውም ልጇን ሳያውቁ እሷን ልጠይቁ ነው የመጡት? በቃ ታማ የአበሻ ሕክምና ልናደርግ ነው የመጣ ነው። እናንተ ዝም በል አንተ። አዎ አትበል። ምን እሳቸው ሲጨምሩ ነው አብረህ አዎ የምትለው? እሺ አሁን አንተ የባህል ሐኪም ልትሰራ ነው የመጣው? ማን ነው ስምህ? ራስህን ተው አንተ ሰውዬ። ትክክለኛ ስምህ ማን ነው? አንተ ራስ አይደለህም እባክህ። ጋሼ አረጋይ ነው ስሞት? እርሶ? ራስ አይደለም። ራስ አረጋይ። ወይኔ መድኃኒዓለም። አረጋይ አባቴ ነው። ራሴ ነው ስም። ራስ የእርሶ ስም ነው? እሱ ማን ነው ስሙ? ዝም በል እባክህ ዝም በል። ራስ አበበ። ጎበዝ፣ ራስ አበበ። እርሶ ደግሞ ማን ኖት? ራስ አረጋይ። ሁለታውም ራስ ኖት። ስትጠራሩ እንዴት እየተባለች የምትጠራሩት? ራስ አበበ አይደለም። አሁን ለምሳሌ እኔ ጓደኛዬን ስጠራው ስሙን ነው የምጠራው እንጂ ከነ አባቱ ስም አልጠራውም። አበበ እንትና እያልኩ አልጠራም። አይደለም ራስ። እርሶስ ማን ነው የሚሉት? ራስ ነው ሲያቆላምጡት። አዎ ራስ አበበ። ኧረ መድኃኒዓለም አባቴ። ኧረ አንተ ሰውዬ እባክህ ዝም በል። እየተጨቃጨኩ አይደለም እየጠየቅኩህ እኮ ነው። ይኸውልህ ምንድን ነው የምትሰራው? እሺ ንገረኝ። መድኃኒት ነው የምትሰራው? ምን አሟት ነው? እና ምን አደባበቀ? አሁን ራስ ገለመሌ ጭንቅላት ምናምን ምን አስባለ? ሲጀምር ራስ አይደለም ስም። እሱን ተወው። እሱን ሌላ ጊዜ ታወራለህ። ከአንተ ጋር ነው የማወራው። አንተ ለአንተ አደፍርስ፣ አንተን አደፍርስ ብያለሁ። ማደፍረስ ነው ስራ። እባክህ ዝም በል። አሁን ከአንተ ጋር ልጨቃጨቅ አይደለም ያወራው። አታቃጣ አዛርጠህ ለምንድን ነው የማልልህ? እዚህ ቤት ምን ልትሰራ ነው የመጣው? ጋሼ ምን አመመኝ ነው ያለችሁት? ያመኛል፣ ወገቤን ሁሉ እያመመኝ ነው እና ይህንን ነገር አድርጉልኝ ብላ ነው የመጣች። ስለዚህ ምን ሊያደርጉ ነበር እናንተ ታዲያ? ለእግሯ መድኃኒቷ ምንድን ነው? የአበሻ መድኃኒት። የት አለ መድኃኒቱ? ለአንተና አሳይተናል። እና በማጅክ ነው የምታመጡት? በአስማት የታል? አሁን እንደዚህ የሚሰሩ ሰዎች እንግዲህ አዲስ አበባ ላይ ሞልቷል። የባህል ሕክምና ለራስም ለወገብም ለምንም ይሰራሉ። የታል የተቀመመው? እስኪ ያሳይ። የታል የቀመምከው?
ለአንተም ብለን እናሳያለን። ለምን አታሳየኝም? ለምን አልጨቃጨቅም? የዚህ ቤት እዚህ ቤት የሚገባው ሰው በሙሉ እኔ ላቀው ግድ ይላል። የተፈጠረውን ነገር እኔ አውቃለሁ። እዚህ ቤት እየሆነ ያለው ለምን ይሄ ሁሉ ነገር እየተፈጠረ እንዳለ እኔ ምክንያት አለኝ አውቃለሁ። እናንተ እዚህ ቤት የመጣችሁት እሷን ወገቧን አሟት እንዳልሆነም አውቃለሁ። አትዋሸኝ አንተ ራስ ሰውዬ። ይኸውልህ የምትነግረኝ ከሆነ እውነቱን ንገረኝ። ሲጀመር ስምህ ራሱ ራስ አይደለም። ራስ የተከበሩ ሰዎች ስም ማዕረግ ነው። ራስ ብሎ ስም የለም። እኔ ምንድን ነኝ? አውሬ ነኝ? እኔም እኮ ሰው ነኝ አይደለም። ስማ እንግዲህ ቀስ በል። ምንድን ነው ቀስ ብለው? እኛ ቀስ የምንሰራው ለወይንሸት የምናደርግላት ይኸውልህ አንተ እየነገርከኝ ያለው መድኃኒት ልትሰራላት ነው አይደለ? አዎ ይኸውልህ አንተ መድኃኒት ሕክምና ነው ጋሼ። አሁን እርሶ ትልቅ ሰው ኖት። እኔ አክብሬ ይሄን ተውት። ይሄ ወጣት ገና አንተ አሁን ትልቅ ሰው ትመስላለህ እንጂ ገና የ17 ዓመት ስሜት ነው ያለ። ጎረምሳ ራስህ ጎረምሳ ሆንክብኝ። አዎ ገና እንጂ ለምን ገና ልቤን አልሰጠውም። በወቅት ነው ገና ቢታል አቀልጣለሁ። የመጣሁበትን ጉዳይ ልውጣ። አንተ ነህ የምታቀልጠኝ? አዎ አቀልጣለሁ። እና ለማኛ ወይንሸት እንትኑን አይ ዝም በል ዲያ አትበጥረቅብኝ። ዝም በል። እኔ አንተ እንድታወራኝ አልፈልግም። በኋላ ግን እውነት ነው የምነግርህ እስክትል ድረስ ነው የእጅ የምሰጠህ። እንዳትረሳው ይሄን አንተም ብሎ የ17 ዓመት ጎረምሳ። እሱንማ አሳያለሁ። ካስብሌ ሸነካክፌ ቁጭ አደርግሃለሁ። አንተ በምንድን ነው የምትሸነካክፈኝ? እኔ አውቃለሁ። ይኸውልህ አንተ ሰውዬ አሁን እኔ እየጠየቅኩ ያለሁት ቀጥተኛ ጥያቄ ነው። ለምንድን ነው ወደዚህ የምትዞረው? እዚህ ቤት ምን ልሰራ ነው የመጣህ? አሁን ያልኩህ ወይንሸት የባህል ሕክምና ልንሰጣት። አሁን ዘመዴን ስትላል ነበር። ዘመዳችን ነች። ለዘመድ በሽታ መድኃኒት አይሰጥም። ለዘመድ በሽታ መድኃኒት አይሰጥም። ለዘመድ መድኃኒት ልሰጥ ነው የመጣው እንድትድን። አንተ ግን የምትጨቃጨቅ ለምንድን ነው? ገና ምኑን አይተህ ገና ጨቃጨቃለሁ። እና ይሄ መስጠት ኃጢአት ነው። ይህን መድኃኒት ማድረግ እሺ፣ መድኃኒት ልታደርጉላት ነው የመጣችሁ አይደል? ለምን ትደባበቃላችሁ? አሁን እኮ ስንት ነገር ቀበጣጠራችሁ። አንዴ ዝምድና፣ አንዴ በዚህኛው፣ አንዴ እና ዘመድ በምንድን ነው አንተ ዝምድና የሆንካት? ለሷ የአክስቴ ልጅ ነች። ማናት አክስት? የእሷ እናት ለአንተ አክስት ናት? የእሷ እናት ማን ነው ስሟ? እንደው ስሟ ጠፋብኝ፣ ግን ስሟ ምን ይሆናል? ልጅቷ አክስቴ ነች። የአክስቴ ልጅ ነች። ሴትዮ የት ነው ያሉት? እናታቸው ወደ አዲስ አበባ ውስጥ ነች የምትኖረው። ኧረ መድኃኒዓለም አባቴ፣ አንተ ከየት ነው የመጣኸው ግን? ከገጠር። እና ታዲያ ሴትዮዋ እናታቸው ገጠር አይደል እንዲ ያለችው? የለችም፣ እዛ ገጠር ነው ያለችው። አንተ ትጨቀጭቀኝ እንዴ? አልመጣችም ብለህ እንዴት ነው የምትሟገት? የሌለችው እኔት ነው አምንተው አለች። እሺ አባቴ የት ነው ያሉት? አባትዬው ገዳም ነው ያለበት። መድኃኒዓለም አባቴ። ኧረ በስመ አብ። አራት በጥራቅ አንተ ሰውዬ እባክህ፣ ትልቅ ሰው ነህ። ትልቅ ሰው ነህ። አባታቸው ከሞተ ስንት ጊዜው ነው? አሁን የመጣንበትን እኛ እኮ መድኃኒት ለማድረግ ነው። መድኃኒት ልታረጉ ነው የመጣችው። ስለዚህ አሁን እኛ ለስራችን ነው የመጣ ነው። አንተም ረጋ ብለህ እንትን በል። ምን ረጋ ነው? ይዞት እንትን ትለኝ ግራት ያጋባኝ የመጣበትና እንደሱ አይደለም። ይጨቃጨቀኛል። ሰው ዘመድ አይጠይቅም እንዴ? በስርዓት አድርጎ አይጠይቀኝም እንዴ? የመጣንበትን ተናግረናል። አታደርጉ የሚለው ነገር ካለ ምን አገባው? ምን ይመለከተዋል? ዘመድ አጠይቁት አለ። በቃ ይክሰሰ ይበቅ። እንዴት ነው የሚያደርገው? አንተ ሰው ያራከው በቃ ኧረ አቀምሶት አለ። እንተያያለን። ተረጋጋ። ሜዳውም ይኸው ፈረሱም ይኸው። ተው እባክህ፣ ተው እባክህ። አይደለማ። አይ ምንም አያመጣ እባክህ። ተው ምን ተረጋጋ። ለማንኛውም አረዲያ እንዴት ነው የሚያደርጉት? አቶ ራስ በቃ ምንም አይመለከትንም። በቃ እኛ ጉዳያችን ፈጽመን እንሂድበት። እንዴት ነው የምትፈጽመው? የት አለ መድኃኒቱሽ? ለአንተ ምን ብዬሽ ነው የማሳይህ? እሺ እንዴ የኔ እኮ ያጎቴ ሚስት ነች አይደለ? ያጎቴ ሚስት ከሆነች ደግሞ የምትሰጧትን መድኃኒት ማወቅ አለብኝ። ዝም ብለን እንደ አቅማት የምትሄደው ሲጀመር መድኃኒት አላመጣህም። ለአንተ ምን ብዬሽ ላሳይህ? አታሳየኝ። ይሄ ምን ልታደርጉት ነው እዚህ ያስቀምጣችሁት? ይሄ ማን ልብስ ነው? ንገረው። አረጋይ ነው ስሙ አይደል? ራስ አይደለም። እሺ የማን ነው ስሙ? የማን ልብስ ነው ይሄ? ይሄ ልብስ አንድ የሚያስቸግራት ጋዜጠኛ ነው። እሺ እሱን እንዳይንቀሳቀስ ሽባ ለማድረግ በዚህ ላይ ደግመን ነው የምናለብሰው። የባህል ሕክምና እሱ ነው። አዎ ሽባ ማድረግ። አዎ ማን ነው ስሙ? ያውቁታል? ጀሙና አናውቀውም። ልጁንም ታውቁታላችሁ? አናውቀውም። ዝም ብላችሁ ነው ልትደግሙበት የመጣችሁ? አዎ።
ለምንድን ነው ዝም አላስ የሚደገማ አንተ ደግሞ ወዴት ነው የምታወራው? ደስ አለኝ ይባላል ሰውዬው። መድኃኒዓለም አባቴ፣ ኧረ እንዲሁ ከየት ወዴት ነው የምትሄደው አንተ ሰውዬ? ተረጋጋ። ይኸውልህ የኔ ጌታ ተረጋጋ። ለምን እረጋጋለሁ? ይሄ ልብስ ልትደግሙበት ነው የመጣችሁት አይደል? አዎ። ስለዚህ እናንተ መተተኞች ናችሁ ማለት ነው። አዎ ጎበዝ። እንዲህ ስታምን ትክክለኛ ሰው መሆንን አሳየው። እርስዎም መተተኛ ኖት ማለት ነው? አዎ ስራችን ነው መተት መስራት። እና ለምን ባለ ሕክምና ስትሉ ስትቀበጣጥሩ የነበረው? ምን ትጨቃጨቀኛለህ? ሰላሳ ሚኒስትር ላወጣልህ ነው እንዴ? ወደህ መጨቃጨቅ አያስፈልግም። እሺ። ስለዚህ እኛ ልንሰራ ነው የመጣ ነው፣ ስራችንን መስራት ነው። ስለዚህ ከክፍለ ሀገር እዚህ ድረስ የመጣችሁት መተት ለመመተት ነው። አዎ። የዚህ ጋዜጠኛው ልጅ ላይ። አዎ። ጋዜጠኛው ግን ማን እንደሆነ አውቃችኋል? ነው ዝም ብላችሁ የመጣችሁት? አይ እንግዲህ ገንዘባችሁ ከተሰጣችሁ ችግር የለባችሁ። ማንስ ቢሆን አይደል? እንዴ ለምን እናውቅ በስሙ ነው እንጂ መሆን የሚገባው። ደሳለኝ የሚባል ጋዜጠኛ ነው። አዎ። ገብርኤል። አዎ። ይላችሁ በመጀመሪያ ደረጃ ይሄ ልብስ የኔ ነው። ጋዜጠኛ ያላችሁትም እኔ ነኝ። ምን ትሆኑ እስኪ ተናገሩ። ችግር የለም። ቆይ ምን ችግር የለም? እኔ ወደ ዴሉጣና አረ ጭራሽ ተሰማልከው ደግሞ አሁን። አረ ጥርስ ይርገፍ። ወደ ዴሉጣና በቃ ላስፈሳው ለድገም። አረ መድኃኒዓለም ያስፈሳ። ምን አባው ለምታስፈሳኝ? ላስፈሳው እንደለም። ምን አባው ለምታስፈሳኝ? ተዝረጥርጦ ይውጣ ወይም ይዳ በልቡ ይዳ። እዚሁ ማድረግ ይቻላል። በልቡ ይዳ። አንተ ሰውዬ ስርዓትን ያዝ። ቁጭ ቁጭ በቃ ተቀመጥ። ተረጋጋ። የወሎት ጋሼ እንግዲህ ጓደኛዎት ላይ የተፈጸመውን ነገር አይተዋል። እኔ የህግ አካል ነኝ። እንደሚያስቡት ወይም ደግሞ ሰዎች እንደሚነግሩት ሳይሆን ያው መርማሪ ጋዜጠኛ እስክንድር እባላለሁ። ጉዳዮትን በሙሉ ወደ ህግ ይዤ ሂጄ ህግ ላይ ላፋጥጠው ትችላለሁ። የተፈጠረው ነገር የቤተሰብ ጉዳይ ብቻ ሳይሆን የህግም ጉዳይ ነው። የአእምሮ የጭንቅላት ጉዳይ ነው። ስለዚህ ስለተፈጠረው ነገር ስለሆነው ነገር አንድም ነገር ሳይደብቁ እውነቱን ይንገሩ። ምን ሊያረጉ ነው እዚህ ቤት የመጡት? እኔ የመጣሁት በክፍለ ሀገር እየደገምን የራሳችንን ስራ የባህል ስራ እንሰራለን። ያንን ስራ ለመስራት ተደውሎልን ነው እሷ ጋር የመጣ ነው። ማን የደወለላችሁ? ራሱ ወይንሸት ናት ያስደወለችው። እሺ። ስለዚህ እሱን ለመስራት ነው የመጣ ነው። ምንድን ነው ያለቻችሁ ደውላ? ባለቤቴ ታሞ አብዶ ቤቱን ጥሎ ሄዷል። ገንዘቡን ንብረቱን ወርሻለሁ። ስለዚህ ባለቤቴ ከተመለሰ ድኖ ከተመለሰ ንብረቱን እንደምንጠቅ ስለማውቀው ይሄንን ነገር አድኑኝ ብላ ነው የመጣ ነው። ይሄንንም ጋዜጠኛው ነው ይሄንን ነገር እያደረገኝ ያለው ብላ ነው። እና እኛ ጋዜጠኛውን በምናውቀው ደግመን እሱን አፍዘን በሀብት በንብረቷ እንድትቀመጥ ልንሰራ ነው የመጣ ነው። ስለዚህ አሁን እናንተ ልታረጉ የነበሩት ጋዜጠኛውን ለማፍዘዝ ነው? እኔን ማለት ነው? እሺ። እንደዚህ አይነት ነገር ትሰራላችሁ ሌላ ጊዜ እናንተ? አዎ፣ በሀገራችን እንሰራለን። ምንድን ነው የምትሰሩት? ያው እንደዚሁ በሰው ጥቅም ላይ የሚመጣውን ጥቅም ለማግኘት የሚፈልጉትን እኛም ገንዘብ ለማግኘት ያንን ነገር እንደግምና እናስተሳስራለን። እና ያ ነው ስራችን። እኛ እንዴት ነው ይሄን እውቀት ያወቁት እርሶ? እኛ ያው ትንሽ የቆሎ ተማሪም ነበር። እሺ። በዛ የተነሳ ነው ያወቅ ነው። ከዛ እንዴት ወደዚህ ስራ ገቡ ታዲያ? ያው እንጀራ ነው እንዴ? ዝም ብሎ ዘቡ ተብሎ አይገባ መቼስ። መጀመሪያ ምን አድርገው ነው የጀመሩት? ምን ሰርተው ነው የጀመሩት? ያው ተሞክሮ ነው እንደዚህ ሞከር ነውና ያንን ከዛ በኋላ እየሰራ ሲመጣ ወደዛ ተሰማራ። ይሄን ሰውዬስ እንዴት ነው ያገኙት? ይሄ ጓደኛዬ እኮ። እንዴት ነው እሱ ጋር የተገናኛችሁት? እሱ አብረን እንስራ ተባብለን።
አሁን እናንተ የምትሰሩት ስራ እግዚአብሔር የማይወደው ስራ ነው። እርሶ እንደማይወስ ደግሞ ትልቅ ሰው ነው አይደል? ልክ ነኝ? ያው እንጀራ ፍለጋ ነው። እውቀት አለዎት እኮ ለመልካም ነገር ለምን አይውሉትም? አሁን እኔን አሳስሮ እኔን ሰባብሮ ማስቀመጡ ትክክል ነው ጋሽ? ስለዚህ ሴትዮዋን ህይወት ለመታደግ ያደረገ ነው። ሴትዮዋ ቆይ ህይወቷ ምን ሆነ? መታደግ የሚባለው እኮ ታማ ጤና ስትሰጧት ታደጋቸዋት ይባላል። አሁን እርሶ በጣም ብዙ እውቀት ያለዎት የተከበሩ አባት ነው፣ ግን እውቀትዎትን ለመጥፎ ነገር እየተጠቀሙበት ነው። ጭራሽ ሰውን ለማጥፋት እንዴት እውቀትዎትን ይጠቀማሉ ጋሽ? ስለዚህ ያው እንጀራ ለማግኘት ሲባል እንጀራ ለማግኘትም ቢሆን እኮ ሰው እየገደሉ ሰው እያሳበዱ እንጀራ ይገኛል። ያው ስራችን ወደ ሰይጣን ስራ እየተሰወረ ነው ማለት ይሄን አሁን ነው እንዲያወቁት ጋሽ። ስለዚህ ያንን ለማድረግ ነው የመጣ ነው እኮ ዞሮ ዞሮ አሁን እርሶ እኔን ሊያጠፉ ነው እዚህ የመጡት ማለት ነው አይደል? አዎ። ሰውን ማጥፋት፣ ሰውን መግደል እርሶ ከሚያውቁት እውቀት ስንት ዓመት ከኖሩበት ነገር ጋር እስኪ ተነስተው እንዴት ሰው ማጥፋት ጥሩ ነው ብሎ ያስባሉ? አሁን እኔ በሞት እርሶ ምን ይጠቀማሉ? እችን ዛሬ እዚህ መጥተው የሚያገኟትን ብር አስበው እኔ ህይወቴ ቢበላሽ ደስተኛ ይሆናሉ? እርሶስ ህይወትዎት እንዲሁ የተቃና ይሆናል? ያው ወደዚያ ውስጥ ስንገባ እኮ በልተን እንሙት ነው እንጂ ስለ ሰው ምንነት አይደለም እያወቅን ያለ ነው። ስለዚህ ያንን አብረን ወደ ሌላ ኃጢአቱን ተሸክመ ነው እንኳ ለጊዜው አገንተን እንሙት ነው እንጂ እንደዛ አይደለም። ስለዚህ እርሶ ጊዜውን ነው እያሰቡ የሚሰሩት? አዎ። ስሞት ግን ማን ነው እውነተኛ ስሞት? የኔ አያሌው። ማን ነው? መኮንን። አይ እንግዲህ መቀበጣጠር ተጀመረ። ተሰማ ያልወተስ ልጁ ቅድም አሁን አብሮት የነበረው ሰው ተሰማ አልወት። ስንት ስም ነው ያለው ጋሽ? ኧረ ከተቆጠረስ ልጁ። እስኪ መታወቂያዎትን ይስጡኝ። ያውጡት። መታወቂያ እንዴት ዝም ብሎ ይሰጣል? እና ወደ ህግ ልውሰዶት። አሁን ይወድሎት ምን ይሰራል? ይወድሎት አሁን እኔና እርሶ መግባባት የማንችል ከሆነ ጉዳዩን ለፖሊስ ሰጠውና እዛው ፖሊስ ቁጭ አድርጎ የሚመረምሮትን መርምሮ ምን ብሎ እዛው እንዲታሰሩ ይሆናል። አይ ካንተ ጋር እስማማለሁ የሚል ከሆነ እስኪ መታወቂያዎትን ይስጡኝ። ስሞትን እኔ አላመንኩም። አንዴ አያሌው፣ አንዴ ከበደ፣ አንዴ ምናምን እያሉ አይቀፈጣጥሩ። በመታወቂያዎት ስሞትን ማወቅ እችላለሁ አይደል? እስኪ አምጡት። ሊዮ ይስጡኝ። ይዘው ተመቸስ እኔ መታወቂያ የለኝም ጋሼ። እየተግባባን አይደለም አይደል? አሁን እኔ አክብሬ ነው እያወራሁት ያለሁት። ለምን እርሶም አክብረው እያወሩኝ ስለሆነ። ስለዚህ እኔ መታወቂያም የለኝም። ስለዚህ እኔ ስራዬ ይሄ ነው። ስራዎትንማ አየሁ እኮ። ሰው ማጥፋት ስራ ከሆነ ይሁንልዎት። መታወቂያዎትን ይስጡኝ። መታወቂያ አልሰጥም፣ የለኝም ጋሽ። አሁን እኛ እርሶ ላይ እጅ ማንሳት አንፈልግም። አለዛ በዱላም ቢሆን ተቀጥቅጠውም ቢሆን መታወቂያውን ይሰጡናል። ያን የማይፈልጉ ከሆነ በጸባይ በስነ ምግባር እንዲሁ እንደተከባበርን መታወቂያውን ይስጡኝ። አይ ካሉ ግን ያው እንግዲህ የእጅዎትን ነው የምንሰጣቸው። መታወቂያ የለኝም። ዱላ ለምደዋል እንዴ? አይ በየቦታው እየተገረፉ የኖሩት? ተገርፌም አላውቅም። እና ታዲያ አሁን ምንድን ነው መታወቂያ መስጠት ምንድን ነው ችግሩ? እንግዲህ አንተ የምትገርፈኝ ከሆነ ግረፈኝ። እንግዲህ እኔም እኮ እሱን አልፈልግም እያልኩት ነው። ምክንያቱም እርስዎ ትልቅ ሰው ኖት። እርስዎን መናገርም አልፈልግም አይደለም መግረፍ። ስለዚህ መታወቂያ የለኝም። አሁንም ጥጋቦት አልበረደም ጋሼ። ይኸውልዎት እኔ እርስዎን እዛ ስለለመኑን ያመጣ ነው አይደል? ለምነውናል፣ እሰጣዋለሁ ብለኛል አይደለ? አምጡ መታወቂያዎት። ምን ችግር አለው? እሰጥሃለሁ። አምጡ። እኛም እኮ እዚህ ነገር ውስጥ መግባት ፈልገን አይደለም ያስገቡን። እርስዎ ነዎት እኮ ይሄ ሁሉ ነገር እንድናደርግ ያደረጉ። ስለዚህ አሁን እስካሁን የነገርከኝ ስም በሙሉ ስህተት ነበር ማለት ነው አይደል? ስህተት ነበር። በእንዲህ አይነቱ ስራ ላይ ታዲያ ዋና ስም ይነገራል? እርስዎ አየለ ነው ስሞት፣ እውነተኛ ስሞት?
እውነተኛ ስሜ ይኸው እዚህ ጋር አየለ ይላል እኮ ይኸው አየለ አለሙ ይላል። ስለዚህ የእርሶ ስም አየለ አለሙ ነው ማለት ነው አይደል? ለምንድን ነው ያዋሹን? እሺ ስሞትን በእንዲህ ያለው ስራ ላይ እውነት አይነገርም። አዎ ለማንኛውም ጋሼ እርሶ ትልቅ ሰው ነው። ከእርሶ ጋር እኛ እንደዚህ ላፊ መሄድም አንፈልግም። ስለዚህ ያደረጉት ነገር ትክክል እንዳልሆነ እንዲያምኑልን እንፈልጋለን። ይህንን ስራ እዚህ ብቻ አይደለም ክፍለ ሀገርም እንዲሰሩ አንፈልግም። ሰው ማቆም አለበት። አይ ካሉ ግን ከዚህ በኋላ እርምጃ ነው የምንወስድበት። አሁን ቀጥታ ጣቢያ ወስዶታለሁ፣ ቃልዎትን ይሰጣሉ ምን ሊያረጉ እንደመጡ። ሌላው ደግሞ ያልነገርኩት ነገር እዚህ ቤት ቁጭ ብላችሁ ስትዶሉት የነበሩትን ስታወሩ የነበሩትን ነገር በሙሉ ሰምቻለሁ፣ አውቄያለሁ። ለዛም ነው አንድ ነገር መተት ሳትሰሩ ቀድሜ የደረስኩባችሁ። ያን ደግሞ የተረገመ ጓደኛህንም እሱንም ቁጭ አድርጌ ያወራዋለሁ። ሌላ የተደበቀ መልእክት ሌላ የተደበቀ ነገርም ካላችሁ አወጣጣለሁ። እርሶ ግን እንደተከበሩ አሁን እርሶ በዚህ እድሜው በዚህ ሁኔታው የተከበሩ የሀገር መሪ ማን ነው የሀገር ሽማግሌ መሆን ሲጠበቅቦት ወርደው ከህፃን ጋር ከትንሾች ጋር መሯሯጥን ምን አመጣ? አሁን እኔ ለእርሶ የልጅ ልጅ አልሆንም። ይሄ ሁሉ ነገር የሚፈጠረው በእርሶ ምክንያት ነው። መተት ተሰራ፣ የሰው ቤት ፈረሰ፣ ሰው ሞተ፣ ሰው ታመመ፣ ሰው ተጎዳ። ይሄ እኮ አይጠቅሞትም ጋሽ እርሶን። ይሄ እኮ ልክ አይደለም። እርሶ ልጆች የልጅ ልጆች አሉ። እነዛ ልጆች የልጅ ልጆች እርሶን እያመሰገኑ መኖር ሲገባቸው በእርሶ የተነሳ መከራ ይጨነቁ፣ ይታመሙ። ይሄ ልክ አይደለም ጋሽ። ዞሮ ዞሮ አሁን የተፈጠረው ተፈጥሯል። ፖሊስ ጣቢያ ግን እንሄዳለን። የተፈጠረው አንድ ለኔ የነገሩኝን ነገር በሙሉ ሄደው ይነግራሉ። እንደው ከቻሉ ንስሐ ግቡ፣ ካልቻሉ ግን እግዚአብሔር ይቅር ይበላል። ያዙ ቃውት ንብረቶት ያዙ ያርጉት እዛ ነጠሎት። አሁን እንዲህ ሲታዩ እኮ እንዲሁ ለሽምግልና የመጡ ነው የሚመስሉት። ለመተት የመጡ አይመስሉም። ይቱ እሺ ተጋበ በረደልህ። እኔ መቼም ጥጋበኛ ነኝ። ኧረ ተው በቀልብ ሁን አንተ። መቼም ጥጋበኛ ነኝ። አትጨቃጨቀኝ። ምንድን ነው የምትጨቃጨቀው? በቃ መጨቃጨቅ ነው። አሁን መደብደብ ነው የፈለግከው? መደብደብ ነው የፈለግከው? ማን ይደበድበኛል? ግን መደባደባለሁ። አሁን እኮ ተቀጥቅጣ ነው የመጣው ሰውዬ ነው ፈለግከው? አሁንም ድጋሚ ያው ነኝ። በቃ አትጨቃጨቀኝ። እሺ አልጨቃጨቅም። ምን ልታረግ ነው የመጣው? ና እስኪ ወደ ተጠጋ ና ወደ ተጠጋ። አይዞህ ጎበዝ። ማን ነው ስምህ? ራስ አበበ። ኧረ ራስ ይውለቅ። አሁን እሱን እሺ አይወልቅም። ያንተ ራስ መቼም አይወልቅም። ምክንያቱም የወለቀ ራስ ነው ሲጀመረው። እሺ ትክክለኛ ስምህ ንገረኝ። ሳትዋሽ። አበበ። አበበ። ራስ ምንድን ነው? አባቴ። መድኃኒዓለም አባቴ። እግዚአብሔርን ነው የምልህ። እኔ ቀኑን ሙሉ ስደበድብ ነው ሙሉ። እንግዲህ ሞክረና እንግዲህ ሆነ። እሺ እኔ እረፍ አልኩህ፣ ተው አልኩህ አይደል? አልሰማኝ አልክ። ለምን ደግሞ አትሰማው? ምንድን ነው ችግር? አንተ ይኸውልህ፣ እዚህ በኋላ ግን አላቆምም። በቃ እንዳትመታ። በቃ እነግርሃለሁ። በቃ እና ምንድን ነው እንደዚህ የምታደርገኝ? በቃ ቁጭ በላ። ለምን ስርዓት አይኖርህም? በቃ በማስፈራራት ነው ጉልበት አንተ ማለት ነው። ግዴታ ነው። አንተ አይነት ጠጋበኛ ሰው ነው አይቻላል። እኛም እንግዲህ በቃ የመጣ ነው። አንዱን እናሳድጋለን፣ አንዱን እንገላለን፣ አንዱን እናሳምማለን። መኪና ያላት መኪና እንድታረግ ባለሀብት እንድኮን ይህን ትምህርት አለን፣ ተምረናል። ዲያቆን የቆሎ ተማሪ ነበር። በዛ ተምረን ይህን እንጀራ ክፍል ይህን እየሰራን ያለ ነው። ስለዚህ ዛሬ እዚህ እንዴት ነው የመጣው? ስለዚህ ደግሞ ሴትዮዋ ባለሀብት ነበረች፣ ንብረት አላት፣ ቤት አላት። በቃ እንደዚህ ነው ስላለች በቃ አርጉልኝ ስላለች ልናደርግላን የመጣ ነው። የምታረጉት ምን ነበረ የተነገራችሁ? በቃ ጋዜጠኛውን በቃ በልብሱ አስደግመን ቤት ሰንኳላ አድርገን ቤት ለማዋል እንሰራለን ብለን የመጣ ነው። ሰንኳላ ልታረጉት? እንዴት ነው የምትሰሩት? አሁን እሱ ያው እንግዲህ በመጽሐፉ ላይ ያለውን አንብበን እጽዋቱ የተከታተለውን እጽዋት ተቀጣቅጠን ይዘናል። እሱን በልብሱ ላይ አስደግመን በተቀመጠበት ላይ ረጫይተን ከዛ እሱ ሲነሳ ቁጭ ብሎ ይቀራ በዛው
ተቀምጦ ይቀራል። መንቀሳቀስ ማይችልም። ነገሩም ይደግማል፣ ይበርዳል። ሴትዮዋ ሰላማዊ ኑሮ ትኖራለች። ከዛን በኋላ ስንት ብር ከፈለቻችሁ ግን ለዚህ? ያው እንግዲህ በትንሹ ነው የተከፈለችን እንደ 30 ከ30 ሺህ ብር የከፈለች። እሺ ታረጋችሁልኝ ብላ ይከፍላናለች። አሁን ስትመጡ የትራንስፖርት እሷን የከፈለችላችሁ? በአየር ነው የመጣ ነው እኛ። በአየር? አዎ በአየር ነው የመጣ ነው። ለተንኮልማ ሲባል አየሩም ይሰራል በደንብ። ያው በእኛ አይደል ያለው የቆመው እሱስ በሱም በእኛ ነው የቆመው። እንዴት ነው እሱ በእናንተ የቆመው? ያው እንግዲህ ሴጣኑ ጋር አብረን እየተፈታተንን እዛ ጋር ገነው ነው እና ዞር ዞር አትጨቃጨቀኝ። የመጣበት ጉዳይ እንግዲህ ነው። አንተ ሰውዬ አብሾ ይነሳባል። አዎ በቃ እኔ እንደዛ ነው በቃ ተወኝ እንጂ አታቃጥለኝ ወይ ልጅበት በቃ ወይም ታስረኝ ተሆነ ታስረ በቃ ማሰር እኮ ወይ ምንም ባህር መግባት አይደለም እኮ መታሰር ባህር መግባት አይደለም። መንግስት አንጥሮ አስቦ አይቶ ተመልክቶ ያው እወጣለሁ። አዎ አለ መረጃ ደግሞ ምንም አታስረኝም። ደግምተን ስለምትደግሙ አዎ በቃ ያን የራሴን ስራ እሰራለሁ። እሱንም እዛ ቢሮ ነው ቁጭ ማድረግ በቃ አፍዚጄ ቢሮ ሰራተኛው አፍዚጄ በቃ እወጣለሁ። አስገባኝ ሲከት ጣቢያ አስገባኝ። እኔ እንደምወጣ እርግጠኛ ነኝ። ቤት እንደምወጣ አታውቀኝም። ምን ስራ እና አትጨቃጨቀኝ። መጣሁበትን ጉዳይ ፈጽሜ ነው የምሄደው። እኔ እኮ ነኝ ሰውዬው። በነገር ላይ እኔ ነኝ እኮ አንተ ጋዜጠኛው እኔ ነኝ እና እኔ ሽባ እንድታረገኝ ፈቅድልሃለሁ ነው? አይ ልፍቀድልህ? ለአንተ እየተናገርኩ ነው የምሰራው። ለአንተ እየተናገርኩ አልሰራም እና ቆይ አንተ ሽባ አርገኝ ብዬ እንድፈቅድልህ ነው አሁን አስራዬን ልስራበት የምትለኝ? አዎ ሽባ አርገኝ ልበልህ? ለምን ትለኛለህ? እኔ ቀስ ብዬ የምሰራበት እኔ እኮ የመጣሁልህ ያ አንተ ጋር የምደርስበት እኮ አሁን እኮ ደረስክብኝ። በቃ አዎ ልደርስ ነው በቃ ልሰራ ነው በቃ። እና ምን አባብረህ የምትሰራ እኔ እዚህ በተቀመጥኩበት ነው እንዴ እኔን ሽባ የምታረገኝ? አይኔ እያየን ሽባ የምታረገኝ ይመስላል? አዎ አረጋለሁ እኮ ያለ ያው ትንሽ በምንድን ነው የምታረገኝ? ትንሽ ደቂቃ ቆይና አንተ ጥጋብህን ተው ብለህ ካርገው አንተ ሰውዬ ትልቅ ሰው ነው። በነገር ቁጭ አድርግ እለጠልጥሃለሁ። ሰምተኸኛል? አንድ ነገር እንድታረግ አልፈቅድልህም። በቃ እሰራለሁ። ገና ጸበል ወስጄ አስጮኸሃለሁ። አንተ አይ ጸበሉ ምን ለመድከዋ ለመድከዋ ሁሌ እየተቃጠልክ ያቃጥላል። ጸበል ስትገባ ትቃጠላለህ። ነው የምትለው? አልቃጠልም። ምንድን ነው የምትሆነው ታዲያ? አንተ እኮ ሰው አይደለም። በነገር ቆይ በምትሰራው ስራ ግን ደስተኛ ነህ? ደስተኛ ነህ? ምን ያው እንግዲህ ሰውን ስታሳብድ ደስ ይላል። የእንጀራ ጉዳይ አንተ እንጀራውን ተወው። አንተም አንድ እንጀራ የምትበላ እኔም አንድ እንጀራ የምበላ እሱን ተወውና ግን የምትሰራው ስራ ሰላም ይሰጥሃል ለጭንቅላትህ? ያው እንግዲህ ትሞት እንግዲህ እዛኛው ቤት እንዳደረገ ያድርገኝ። ሲሆን እንደምትገባ አውቃለሁ። ታዲያ የታወቀ ነው። እንደምትቃጠል ታውቃለህ? እቃጠላለሁ። ምን እሄዳለሁ። ልበርም እችላለሁ። ወዴት አባል የምትበረው ደግሞ? ዱኤት ሆኜ ልበር እችላለሁ። ምን አራት ጨቃጭ ምን ሆኜ? ዱኤት ምንድን ነው? ዱቄት አመድ ሆኜ ልበር እችላለሁ። አንተ ዱቄት አይደለም የሚያደርገህ እና ታዲያ እሳት ውስጥ በደንብ እንደዚህ ገልበጥ እያደረገ ነው የሚያሳየው። አይተኸዋል? ማቃጠሉ አይተኸዋል? ደግሞ እምነትም የለህም ልትለኝ ነው? ምን አንድ ነን እኮ። እንዴት አንተ እግዚአብሔር እንዳለ አታምንም? እግዚአብሔር ያለው በሌላ እኔ ያለሁ በሌላ አልፈጠረህም ማለት ነው። እግዚአብሔር ኧረ ተው እባክህ። እግዚአብሔር አልፈጠረህም ማለት እግዚአብሔር ነው የፈጠረኝ። ያው ለትምህርት ተማሪ መቼም የማይሰራ የለም። የትምህርት ነገር ነው። የጭንቅላት እውቀት የጭንቅላት ስራ ነው የምንሰራው እኛ። አሁን አንዳንድ ይወስድሃል። ታብዳለህ? ለምን አብዳለሁ? አንዳንዴ ወሰድ ያደርገኛል። እሄዳለሁ፣ እመልሳለሁ። ወዴት ነው የሚወስድህ? ማን እንግዲህ አላውቀውም። እሱ እንደሚወስደኝ ግን ይወስዳል። እንዴት ትሆናለህ? ማናውቀው እንቅልፍ ተኝተህ አንተ የት እንደተኛ ምን እንደሆንክ ታውቃለህ? እንቅልፍና ሞት አንድ ነው። እንደዚህ የዛ በጥያ ይወስደኛል፣ እመልሳለሁ። ግን ስትነቃ ሰዎች ምን ይሉሃል? የት ነበርክ ይሉሃል? የት ያውኛል? አይደለም እዛ ይሁን ቁጭ ብለህ እንደዚህ ነው የምትለው? በውስጥ መዘውር ነው የሚሄደው። እኔ ስጋ አይሄድም፣ ነፍሴ ነው የሚሄደው። ወዴት እኮ ኧረ አትጨቃጨቅ። እሺ አልጨቃጨቅ። ግን ወዴት ነው የምትሄደው? ግድ የለም እንግዲህ ምን አውቃለሁ የሚወስደኝ ቦታ። አሁን በነፍሴ ነው የሚሄደው። ተማሪ እንደዛ ነው። የተማሪ ስራ እኮ እንደዛ ነው። አትጨቃጨቅ። ምን ትጨቃጨቅ? አሁን የጭቅጭቅ ነው ወይ አይደል? እያወራ እውቀትን ንገረኝ ነው ያልኩህ። ዝም ብሎ እኮ እውቀት አይደለም እኮ እና ልክፈልህ ተምሮ አይደለም ተምሮ ነው እኮ። ስተኛ ክፍል ተምረሃል? ዩኒቨርሲቲ ጨርሻለሁ። ታዲያ አስኮላ ነው ያጨረስኩ። ይሄኛው ደግሞ በግዕዝ ነው። እና ለምን ስንተኛ ክፍል አልከኝ? በግዕዝ ነው። በግዕዝ ነው የሚሰራው። በግዕዝ ነው የምትሰራው አንተ? በግዕዝ ነው የሚሰራው። አሁን እሺ፣ አንተ አሁን እውቀት አለ አይደል? እኔ እውቀት የለኝም። አስረዳኝ እስኪ። አሁን ምን ብዬ አስረዳሃለሁ? አሁን ለምሳሌ እነጠቃለሁ አልከኝ። እውቀት ልሸምት ነው ወይስ እውቀት ልነጥቀኝ? በእንጀራ ላይ አትንጣብ። ይህ እኮ እንጀራ ነው። አትንጣብ። እኔ እኮ ድግምት ልድገም አላልኩም። እና ምንድን ነው የምትለኝ? እኔ ያልኩህ የት ነው የምትነጠቀው? እንዴት ነው የምትነጠቀው ነው ያልኩህ።
እውቀት ነው የጠየቅኩህ። እውቀት ተሰጥህ ታዲያ እውቀት ይሄ ነው ተለኮ ያው ነጠቀኝ ማለት ነው ወረስከኝ ማለት ነው። እሺ ሄደህ ምንድን ነው የምታየው ነው ያልኩህ እኮ። ሄደህ ምንድን ነው የምታየው? ማን የት? እሺ በስመ አብ በል እስኪ። ወንድ ኮንክ በስመ አብ። ለምን በስመ አብ እላለሁ? በስመ አብ አይ እያማታክ። አይ በል በስመ አብ ብቻ ነው። አይ እያማታክ ወንድ ኮንክ ጭንበላት በስመ አብ በስመ አብ። እሱ አላልኩም። አናውቅም በቃ አንተ እውነትም ራስህን ችግር አለበት። ተመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግዕዘኛ እችላለሁ ብለህ የለ በለው። አሳየሁ እኮ እኛ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አላውቅም። እንዴት ነው ድግምቱ የምትሰራው? ኧረ ተው አትጨቃጨቀኝ። አንተ ድግምት አትሰራም። አንተ ዝም ብለህ ሌላ ነገር ነው የምትሰራው። አሳይሃለሁ ቆይ በኋላ አሳይሃለሁ። ይኸው እቺን በርበስ እኔ አሁን እዚህ ጋር ለኔ ማለት አንተ ሰይጣን ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብን ያርግህ። ገና ነገ በኋላ አንተ እንደሞኝ ብን አደርግሃለሁ። መድኃኒዓለም ብን ያርግህ። እኔ እግዚአብሔር አይደለኝ ኪዳነ ምሕረት ፈስክን ጭንቅላትህን ቁቁ ፈስክን ማስፈስ እንዳያዝ እያስፈሳው ነው የምሰድ መጨረሻ ላይ በኋላ ቃስ ብልኝ አትጨቃጨቀኝ። እንግዲህ የመጣው ቃስ ብልኝ ይላል ደግሞ ኧረ የሚበላ ይብላ በሽታ ይብላ። አንተን ይኸውልህ እቺን ያወራሃትን ነገር በሙሉ ቆጥሬ ጣቢያ ነው ይዤ የምሄደው። ያወራሃትን ነገር ምን ጣቢያ ምን ያደርገኛል ታዲያ? ምን ያደርጋል? አይቀቅለኝ አይጠብሰኝ። ይጠብሳል። ለምን ነው የሚጠብሰው? እዛ ፍዝሽ ደግሞ እኔ ትቼው ነው የምወጣው። ማን እንዳለ እሱ እኔ ኪዳነ ምሕረት አለችልኝ ውዳሴ ማርያም አንተ ቁጭ አድርግ። ምን አባ ልታወጣ ነው? ምን እንደምታወጣው አውጣው፣ 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 አውጣው። ለአንተ አውጣ። መጽሐፍ ቅዱስ እኮ ነው። አንተ መጽሐፍ ቅዱስ የታባታቃለህ? የምሰራበት ነው። የታባታቃለህ? የምታበጠብበት አንተ እጠበጥብሃለሁ አለ። እኔ እጠበጥብሃለሁ። ይኸውልህ እኔ ሳልጠበጥብህ አምጣው መጽሐፉን። አልሰጥም። አንተ አምጣው። ልነጥቀኝ ዘረፋ ነው እንዴ? ዝም ብለህ አምጣው። አውጣው። አንተ አውጣው። የተረገምክ ደግሞ በዚህም ልትደግምብኝ ነው? በቃሌ ብቻ በቃ መጽሐፍ ታላወጣ አንተ ሲድግም በል ድግም በጧት በባዶ ነው የሚደገመው። ድንጋይ ላይ ቆሞ ነው የሚደገመው። ድንጋይ ላይ እኔ ደግሞ ብረት ላይ ልትቆም ነው ማለት ነው። በጋለ ብረት ላይ አቆሜ እለበልብሃለሁ። አንተ ሰይጣን፣ የሰይጣን ቆራጭ አንተ እኮ ሰው አይደለም። ሰይጣን አይደለም። እኔ አሁን መተተኛ ሲባል በአይኔ አይቻል አቅም ይኸው አንተን አየሁ። መተተኛው ትክክለኛ መቼ ሄደህ አንተ መቼ ወጥተህ ሲጀመር የትናንትና ማቲ ነህ እኮ አንተ። የት ታውቃለህ? አንተ የምታውቀው ነገር የለህም እኮ አንተ። የትናንትና ማቲ ነህ፣ የት ታውቀዋለህ? ምንም የምታውቀው ነገር የለም። አማርኛ እንደው የሚገባኝ የትናንትና ማቲ ምንድን ነው? ማቲ ትንሽ ነው፣ ኩታራ ነህ አንተ። በቃ አራት ጭቃ ስራ ያባት ያምላክ። እኔ እኮ ኩታራነት ገረ ማወቅ ኩታራ ምናምን አያስብልም። ልንገርህ፣ አትጨቃጨቀኝ። ከአንተ በታች የሆነ ሰው አንተ ላይ አውርዶ ዘጭ ሊያደርግ ይችላል። ይሄን ደግሞ አይተሃል ራስህ በህይወትህ። አንተ ከክፍለ ሀገር እዚህ ድረስ የመጣኸው ለመተት? አዎ በፕሌን ተሳፍረህ ትመጣለህ። ስራ ነው ሰው ተሸጦ እኔ ይሄን ኩላ ሰው እኮ አረብ ሀገር የምሰደው እኔ እኮ በቃ በመላ እያደረኩ የምሰደው እኔ ነኝ። አንተም የምሰደው አረብ ሀገር ትልካለህ? አዎ ላኪ ነኝ እልካለሁ። እንዴት አድርገህ? በቃ በሆነ ነገር ቀለበት አንጦልና ብር ቀለበት አንጦል የሆነ ነገር አንጦልና አስገባቸዋል። በዛ ደግሞና ይሄዳሉ። በቃ ፓስፖርትም አይፈለጉም። ጠያቂም እዛም ሾርጣ ይዛቸውም ይገባሉ። ተፈለገ ለላካ አንተ ነው። ኧረ በሽታ ይላከ። አሁን እጅ ላይ ያለው ምንድን ነው? የብር ቀለበቱ ይሄም ድግምት ነው። የተደገመበት ነው። የልጅነት ቀለበቴ ነው። ደግመህበታ ታዲያ አሁን ምን እንዲሆን ነው የሚሰራልህ? ለአንተ ለኔ ሚሊዮን ለአንተ ነው ብዬ ልግለጽልህ። አትጨቃጨቅ። ችግር የለው። አሁን እኮ ኦልሬዲ አረብ ሀገር ልካለሁ አላልከኝ እኮ? ትልከኛለህ። ግን እችን ንገረኝ። እሷን ምንድን ናት? የራሴ መቆጣጠሪያ ነው። ምንድን ነው የምትቆጣጠርበት? እኔን ትቆጣጠረኛለህ? በሱ እኔን ትቆጣጠረኛለህ? አይ ማንነቴን ለራሴ ማንም እንዳይነካኝ፣ ምንም እንዳልሆንም፣ ጥይት እንዳይመታኝ፣ ብዱላም እንዳይመታኝ፣ ሳንጃም እንዳይማጠጠኝ በቃ የዛ የተደረገ ስራ ነው። ስለዚህ አሁን እቺ እስካለች ድረስ አንተ ምንም አትሆንም። ግን አየው የእግዚአብሔርን ስራ ደግሞ እንዴት እንደሆነ ታውቃለህ? አሁን አንተ የአስካት የሰይጣን ስራ ናት። የሚገርም ነገር። ይሄ ደግሞ የእግዚአብሔር ስራ። ተነስ ነበር ግባይ ትርቀት ግብ ቆይ ወይኔ እሸት ምን እየሆንሽ ነው? ግን ምን ሆንኩ ትያለሽ እንዴ? አንቺ በሽተኛ ነሽ አይደለም? ስንቴ ነው ሰው የሚነግርሽ እንዴ? ስንቴ ነው የምንመክርሽ? አሁን ምንድን ነው እያደረግሽ ነበር? እኔ ላይ መጥተህ ልታሰሪ ነው ደግሞ? በዚህም ግጣ ካልትገባ ትፈልጋለህ እንዴ? አንተ እኔ ላይ እኮ ልታሰሪ ነበር። አንተ ነካም
እኔ ላይ ልብሴን አስቀምጠሽ ልታሰራ ነበር እንዴ? አንተ ላይ ነካ ማለት ነው። ልብሴን አስቀምጠሽ እና እንዴ ሁሉንም ነገር እኮ ነገሩ ሰዎቹ። ምን ብለው ልታረጊም ከክፍለ ሀገር ድረስ ወንድሜ ላይ ነው ብር ይዞ ጠፍቷል እኮ። ቀላል ብር እንዴ ይዞ ይጠፋው? የሚሻለኝ አንቺ ሴት እኔ አንቄ እንዳልገልሽ አድርገው አንተ እስር ቤት ትገባለህ፣ እኔ ነፃ እወጣለሁ። እገልሻለሁ እኮ እያልኩሽ በምን አባሽ ነው ነፃ የምትወጪው? የሞተ ሰው እንዴት ነው ነፃ የሚወጣው? እኔ እንግዲህ አንተ እኮ ነፃ መውጣው ነው እኮ በቃ ስትገላግለኝ እኔም ነፃ እወጣለሁ። ከምን ነው የምገላግልሽ? እንዴ በዚህ አንቺ እኔ መኖር ስለማትፈልጊ አስሬ መተት መታሰሪ። እሺ እኔ ምን አድርጊሽ ነው መተት መታሰሪ? እኔ አላሰራሁም። እኔ ምን አሉ ነገሩ? አዎ ሁሉንም ነገር ላይ ላሰራ ነው ያመጣኋቸው። ወንድምሽ ላይ የወሰደው ብር 10 ሚሊዮን ብር እኔ እዳ የገባሁበት ብር እኔ እስካሁን የምሰቃይበት ብር ነው። ስለዚህ ወዶ ሳይሆን በግዱ ይጠፋል። ወዶ ሳይሆን በግዱ ይተፈታል። እሱን ታየው። አሁን ይሄ መልክ የምትሰሪው ነገር ታየው። ሲጀመር ወንድምሽ ብሩን አልወሰደው አውቀሽ ነው፣ ሆን ብለሽ ተደበቀሽ ነው የሚሆነው። አይደለም እንደገና ችግሬን እንትኔን እያረዘንኩ ልሄድ ነው እንደሱ ነው። ይኸውልሽ እነዚህ ሁለት መተተኛ ዘመዶችሽ ከየት ነው ያመጣሻቸው? ሲጀመር ለእንዴት በፕሌን እንዲሁ ገንዘብ ከፍለሽ ታመጫለሽ? ያውም አንድ እኔን ለማስጎዳት እኔን መተት እግሩን ሳባብራችሁ እግሩን ነገሩኝ። ሁሉ አንድ ሳይቀር ልካቸውን ሰጠሁልሻ፣ ቀጠቀጥኩልሽ። አንቺም እኮ ሴት ሆነሽብኝ እንጂ አንቺም ልክሽን ብሰጥሽ ይሄን ስንቱን በለፈለሽው ነበር። ከነሱ ጋር ሁሉ እውነቷ አንድ ሳይቀር ሊሰሯት የመጧትን እዚህ ጋር ልብሴ ሆን ብለሽ ነው ለካ ናውጣ እኔ አጎትን አሳክምልሃለሁ ገንዘብ ሰጣለሁ ያልሽኝ ሆን ብለሽ ልብሴን ፈልገሽ ነው። ጃኬቴን አስቀምጬ እንደወጣልሽ ከዛ አንቺ የምትፈልጊው ነገር ልታረጊ ይሄ ነው ጃኬት። እንግዲህ ምን ታረጊ? እስኪ ተደርጎበት እንኪ እስኪ መተችበታ እንኪ መተችበት በይ አሰሪበታ አሰርችበታለሁ። ምን እግዚአብሔር ማለት እንዳንቺ አይነት ፍቅር አንተ አሁን ይሄ ተሰርቶበታል አንዴ በቃ እውነት እዛ እጄና እግሬን ሰባብሮ ቁጭ ያደረገኝ የምን መከታተል ሰው እሱ መድኃኒዓለም አንቺን ሰባብሮ ያስቀርሽ። የምን እኔን መከታተል ምን ማለት ልጅት ገና ስራዋን ትቀጥላለች። አንቺ አሁን ይኸውልሽ እስካሁን ድረስ የታገስኩሽ እኔን ሰባብሮ ማስቀመጥ አንቺ የምትችል ከሆነ አሳይሻለሁ። ነተርሽ አልሄድም። የለም ሄደው ናይ ተነሽ ጣቢያ ትሄጃለሽ። ተነሽ ውጪ። ቀጥ ውጪ